ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁንም። እንኳን አደረሳችሁ ሁላችሁንም እላለሁ። ኮፒ ሊንክ ምናምን አድርጉ በደንብ ታፕ ሪፖርት ሰሞኑን አዛ ሆኗል በጣም እና በደንብ ኮፒ ሊንክ አድርጉ። አደረሳችሁ ብያለሁ። ሁላችሁንም ሰላም ብያለሁ። እሺ ፎይ እንኳን አብሮ አደረሰን። እንኳን ደህና መጣችሁ ብለናል። ሁላችሁንም ሰላም ለእናንተ ይሁን። ያው መግቢያ ላይ ቀደም እንደነገርኳችሁ ፎይ የሰራትን ቪዲዮ ሁላችሁም ሄዳችሁ ኮፒ ሊንክ ማድረግ በደንብ ይጠበቅባችኋል። በደንብ ሪፖስት አድርጉ። እሺ እየታያችሁ ከሆነ ይችን ቪዲዮ ገብታችሁ የውይይት ጥሪ እንግዲህ ኦፊሻል የውይይት ጥሪ ትክክለኛ የሚባለው ምንድነው? ሁለቱም በሚግባቡበት ጉዳይ በሚያግባባቸው ነገር ተስማምተው የሚጠራሩበት ነው። ነገር ግን ሙስሊም ኡስታዞች ምንም እፎይ ውይይት ጥሪ ተቀብያለሁ ባላለበት የውይይት ጥሪ ተቀብለናል ብለው ተከታዮቻቸውን ሲያጭበረብሩና ሲዋሹ ሲጸዳዱባቸው ተመልክተናልና ሜቢ ይሄኛው ሰኞ የሚደረግ ዲቤት እፎይ አክሴፕት አድርጎ ተቀብሎ ሰኞ እንግዲህ የምንጠብቅ ይሆናል። ታላቅ ዲቤት ማለት ነው። ሁላችንም ከምሽቱ 3 ሰዓት ጀምሮ እንዳትቀሩ። ኦኬ ያንን በእንትን በማለት እፎይ የሰራት ቪዲዮ ነች። በተቻለ መጠን ለሙስሊሞችም ለክርስቲያን ጓደኞቻችሁም ይህን ቪዲዮ ሁላችሁም ሼር እያደረጋችሁ አድርሱ። እሺ ሁላችሁም ሼር እያደረጋችሁ አድርሱላቸው ለሁሉም ለሙስሊሞችም ለክርስቲያኖችም ያለውን ሀቅ ያለውን እውነት ምን እንደሆነ መረዳት ስላለባቸው ማለት ነው። ሰኞ ከምሽቱ 3 ሰዓት ጀምሮ ማለት ነው። ሙስሊሞችም ክርስቲያኖችም ሀቅ ምን እንደሆነ መረዳት ስላለባቸው፣ ምክንያቱም ኡስታዞቻቸውና ሼኮቻቸው በተለይ ቲክቶክ ላይ የበተኗቸው ማለት ነው እንደ ጉድ ህዝቡን እያጭበረበሩት መንጋዎቻቸውን እያታለሉና እያጭበረበሩ ስለሆነ ማለት ነው። ስለዚህ ትክክለኛው ሀቅ ምንድነው የሚለውን ሰኞ ምሽት የምንመለከት ይሆናል ማለት ነው። እንግዲህ ታላቅ ዲቤት ይደረጋል ብለን እኛም እንጠብቃለን፣ ተስፋ እናደርጋለን። ሁላችንም የምንማማርበትን ያላወቅነውን ነገር ደግሞ አዲስ የምናይበት የምናውቅበት ይሆናል ማለት ነው። ያው በጨዋነት በስርዓት የሚደረግ ዲቤት እንደሚሆን እኔ በግሌ አልጠራጠርም ማለት ነው። ሜቢ ፎይ ይህን ቪዲዮ በተመለከተ የምትለው ነገር አለ? እሺ ይቅርታ ግን እና አንተ ብቻ አይደለም እኔም በጣም ከመጓጓት የተነሳ ማይኬን ከፈትኩና በጣም ልንማርበት በጣም ብዙ ቁም ነገር እናገኝበታለን ብለን የምንጠብቀው ዲቤት ነው። በጣም ጓጉተናል ሰኞ እስኪደርስ እና በጣም ደስ ብሎናል። እንጠብቃለን። ወንድማችንም ይመጣል ብለን ተስፋ እናደርጋለን። ያ ተስፋ እናደርጋለን። በጨዋነት በጨዋ ደንብ እኛ ምንድነው ህዝቡ ያለውን ነገር ያውቅ ዘንድ ነው። ምንድነው ትክክለኛውን ነገር ተረድቶ እንዴት ነው ሌላ ለፖለቲካ ለድራማ ሌላ ለተለየ አጀንዳ ምናምን ነገር አይደለም። ሰው አላማችን እዚህ አንድም ሁለትም የአምላክን ቃል ለመነጋገር እስከተሰበሰብን ድረስ ሌላ ምንም አጀንዳ ፖለቲካ አያስፈልግም። ያንን ነገር ማንኛችንም ሜንታሊቲያችን ውስጥ ካለ አቮይድ አድርገን ይሄን ነገር መከታተል ይገባናል። ሰኞ ምሽት ማለት ነው። ይሄንን ዲቤት ማንም መቅረት የለበትም። ሁሉም ሰው መታደም አለበት፣ መከታተል አለበት ማለት ነውና ሜቢ ከዚህ በኋላ ያለው ነገር በደንብ ክላሪፋይ የሚሆንበት ጥርት ተብሎ የሚታይበት ይሆናል ማለት ነው። ከዚህ ውይይት በኋላ ብዙ ነገሮች የሚጠሩበት ብዙ ሰዎች አዌር የሚሆኑበት ነው ብለን እናምናለን እና ሜቢ እንግዲህ እንመለከታለን፣ እናያለን። ሰኞ ምሽት ከ3 ሰዓት ጀምሮ ማለት ነው እንደሚመጡ እናያለን። ሜቢ ፎይ ስለሆነ ቪዲዮውን የሰራው እና የለቀቀው የምትልበት አለ ፎይ ወይስ ወደ ርዕሳችን? ያ እንግዲህ ከኔ ጋር ውይይት ማድረግን ስለፈለጉት ሰኞ እንገናኛለን። ያው ሰኞ 3 ሰዓት ላይ እንገናኝ። ሰኞ 3 ሰዓት ላይ ሙስሊሞች በዚህ ውይይት ላይ ጥሩ ነገር ትማራላችሁ ብዬ አስባለሁ። የኛዎቹ ኦልሬዲ ያው ድነትን ያገኙ ስለሆኑ ምንም ያሳስባቸው ነገር የለም። ብዙ ሙስሊሞች ትምህርት የሚሆንባት ጥሩ ተምረውበት ይወጣሉ ብዬ ተስፋ አደርጋለሁ። በተለይም ሀባሾች እንደውም ሼር አድርጉት በደንብ። እናንተም ዋብያ ናችሁ፣ ሀባሽ ናችሁ፣ አላህ የትኛውን ነው የምታመልኩት? በደንብ የምንለዩበት አለቱን የምንሰነጥቅበት ይሆናል ማለት ነው።
ጥሩ ኦፖርቹኒቲ ነው ለኛ፣ ጥሩ አጋጣሚ ነው። ምን ያህል ፍትሐዊ እንደሆንም ደግሞ በዛው የምትገነዘቡበት ነው። ቤታችንን ከፍተን አይደለም ኑ የምንለው እኛ አይታችኋል። ለ8 ቤት ከፍተው እኛ ፊት ይምጣ ጀግና ከሆነ ምናምን እንደዚህ አይነት ነገር ያለፈበት ጅሎች ማጃጃያን እኛ እንጠቀምም ማለት ቢያንስ የበሰልን የምናቅ የምናገናዝብ ስለሆነ ቤታችን ኑ አንልም። በቃ ትገናኛለህ። ዳኛ የራሳቸው ሰው ነች፣ ሙስሊም ነች። ችግር የለብኝም እኔ በዳኛ። እነሱ አላማቸው ምንድነው? ቤታቸው የሄዳችሁ በቃ 8 ሆነው ጠብቆህ ከዛ አንተ ትገባለህ። ከዛ እንደ ህፃን ልጅ አንድ ጥያቄ ትጠይቃለህ፣ ከዛ ይመለስልሃል። አይ ትክክል አለ ምትል ነው ተሳዳቢ ነህ ብረን። አንደኛ ህፃን ልጅ አይደለንም እና ሂድ ምናምን የሚለን ማለት ነው። ማንም እንደዛ የሚያዘን እኛ ህፃናት አይደለንም። ሰው ከዚህ አንጻርም ክላሪፋይ ለማድረግ ነው ለሙስሊሞች፣ የተወሰኑ ሙስሊሞች ያልነቁ ስላሉ ደስ የሚል ሁኔታ ብዙ ሙስሊሞች የተሰራውን ድራማ ጠንቅቀው አውቀውታል፣ በደንብ አውቀውታል። ራሳቸው ምስክርነት የሰጡ አሉ፣ በውስጥ የጻፉልኝ አሉ፣ ልባቸውም ያውቀዋል። ክርስቲያኑ ሁሉም ያውቃል፣ ድራማቸውን ሁሉም ያውቃል። ደስ የሚለው እኛ ከክርስቲያን አንድም ልውስ አናደርግም፣ አንድም እናጣው ነገር ክርስቲያን የለም በዚህ ምክንያት ማለት ነው። ራሳቸው ግን በሰሩት ፖለቲካ የራሳቸው ህዝብ እንዲታዘባቸው አድርገዋል። ግን ለምን ከፍ አናደርገውም? አለቱን ለምን አንሰነጥቀውም? ለምን አንበረግደውም? ካመጣሽ ማርያም ታምጣሽ አይደለ? ማንኛው ነው የዋሸው ብላለች። ሜይ ቢ የውይይት ጥሪውን አስደምጣቸው። እንትና ያቀረበችውን ልይቷ አክሴፕት አድርገነዋል በደስታ ማለት ነው። ሳናመነታ ተቀብለነዋል። ሳናመነታ ያው ፊት ለፊታችሁ ተለጥፏል። በነቢያት የተሰበከው አምላክ ማን ነው? ማን ነው እሱ? የዋብዬዎች አላህ ነው ወይንስ እኛ የምናመልከው? እናየዋለን። እሱን እናያለን። እኛ እሱን የምናይ ይሆናል። ስለዚህ በኮስት እንገባለን። እንዳኛ እሷ ትሆናለች ሊቷ፣ እሷም ትገባለች ኮስት። ችግር የለው። ሰዓት ትይዛለች እሷ ማለት ነው። ምንም የሚያስፈልግ ነገር የለም ሌላ። ህፃን ልጅ አይደለንም ነው እና እከሌ ጋ ነው እከሌ ሂድ የሚለን ህፃን ልጅ አይደለንም። ተሰብስበህ እየጠበቅ ነው ቀረ። ምን አይነት ቀልድ ነው? ለ8 እየጠበቅ ቀረውባ። እና ማንኛውም ሰው አይምሮው የሚያገናዝብ ይህን የሚያውቀው ነው። ቃል ለምሳሌ ሐሙስ ዕለት አቡ አይደርን ጠብቀው ቃል አቡ አይደር ቃል ውይይት አቅርብና ሐሙስ ዕለት ካልመጣ አቡ አይደር ፈሪ ነው። ቤትን ከፍተህ ጠብቀው። ግዴታ ነው ጠብቀዋለሁ። በእነሱ ሎጂክ በነገራችን ላይ ላይቭ ላይም እንደውም እኮ ብያቸዋለሁ። ከገባቸው ግን አልገባቸውም። ግን ስትሪክትሊ ጠይቀዋለሁ ብዬ አስቤያለሁ። ለሐሙስ ማታ ይቀበላል ብዬ ተስፋ አደርጋለሁ። ካልመጣ ግን ፈርቶ ነው። ያ ካልመጣ ቤትህ ፈርቶ ነው። ፈሪ ነው ቤት ማይመጣ ከሆነ እና እንደዛ ነው። ጥሩ ነው። ወድጄዋለሁ እኔ ለአንድና ለመጨረሻ ጊዜ እስከ መጅሊሱ ድረስ መቅኒያቸው ድረስ የሚሰማ ስራ ነው የምንሰራው። ከመቅኒያቸው ውስጥ ማወጣ አጥንታቸው ሰርስሮ የሚገባ ስራ ነው የምንሰራው። ሐሙስ ያገናኘን፣ ሶሪ ሰኞ ያገናኘን። ለማየት ጓጉተናል። ደግሞ ቃልና ክርስቲያን ስላላችሁ ቃል ተቀብለናል ብለው አንተን እንዳይሰሩ በዚህ አጋጣሚ ሪከርድ የምታደርጉ ሪከርድ አድርጉልኝ። ኡስታዝ አቡ ሀይደር የፊታችን ሐሙስ እኔ ቤት ልብ አድርጉ፣ እኔ ቤት መጥተህ እንድትወያይ እውነተኛ አምላክ ኢየሱስ ክርስቶስ ወይንስ አላህ በሚል ርዕስ ወይ ደግሞ
ነብይህን ያንተ ስብዕና ነብዩ መሐመድ ስብዕናው አሪፍ ነው ብለህ ትናገራለህ። ነብዩ መሐመድ ወይንስ ቅዱስ ጳውሎስ ትክክለኛ ስብዕና ወይ ደግሞ የነብይነት ስብዕና ያለው ማን ነው በሚለው በእነዚህ በሁለት ርዕሶች እኔ ቤት መጥተህ ኡስታዝ አቡ ሃይደር እኔ ቤት መጥተህ እንድትወያይ። ካልተወያየህ ፈርተሃል፣ በጣም ፈርተህ ተንቦቅብቀህ ነው ማለት ነው። ስለዚህ ይህንን ለኡስታዝ አቡ ሃይደር አድርሱልኝ ተወዳጆች። አመሰግናለሁ። ሐሙስ ማታ 3 ሰዓት ላይ እኔ ቤት ላይ እንገናኝ። በነገራችን ላይ ቤታቸውን ዘግተው ብቻቸውን እንደዚህ ነው ያሉት። የኔን እንደዛ እንዳይሉ ደግሞ ትዊስት አድርገው ያው እንደዚህ ነው ያለው ቤቴ ነው ያለው ብለው ደግሞ ትዊስት እንዳደርጉት ነው። እኔ ቤቴ አልፈልግም ማንም እንዲመጣ፣ ቤቴ ማንም እንዲመጣ አልፈልግም። ራሴን ችዬ መቆም የምችል ሰው ስለሆን ከውስጥ ነው የምንገናኘው። ክሊር ለማድረግ ለኦዲየንስም ከውስጥ ነው የምንገናኘው እና ማንኛችሁም ትማሩበታላችሁ። ማንኛው ነው ምንድን ነው የሚለውን እናየዋለን። ቀለል ያለ ታይም አይደለም የምንወስደው፣ ሰፋፊ ታይም ነው ዲቤት የምናደርግበት። አትሊስት ሰፋፊ ታይም እንወስዳለን ብዬ ተስፋ አደርጋለሁኝ። እንደተለመደችው 5-7 ደቂቃ ሳይሆን ሰፋፊ ታይም እንወስዳለን። ስለ አምላክ ስለሆነ የምናወራው እንዲቴል እንበትነዋለን። ባህሪያት ላይ እንሄዳለን እንዲቴል የምንሄድበት ስላለ ማለት ነው። ስለ እያንዳንዱ ነገር እንዲቴል የምናነሳቸው ብዙ ከሎጂክ አንጻር የምናነሳቸው ነገሮች ይኖራሉ። ከባህሪ አንጻር፣ ከአምላክ ባህሪ አንጻር፣ ከፍጡራን ከባህሪ አንጻር የምናነሳቸው ብዙ ነገሮች አሉ ብቻ። ስለዚህ ሰፋ ያለ ታይም ይኖረናል ብዬ ተስፋ አደርጋለሁ። ብሎ 5 ደቂቃ 2 ደቂቃ አይሆንም። በደንብ የምትማሩበት ይሆናል። እኛ በደስታ ነው የተቀበልነው። አባሾችም ብዙ ቴክስት እየጻፉልኝ ነው፣ ለማየት ጓጉተዋል። እነሱም ብዙ ልጆች በውስጥ ቴክስት እየጻፉልኝ ነው። ክርስቲያኖች ብቻ ሳይሆን ከአባሾችም እየጻፉልኝ ነው በጉጉት እንደሚጠብቁት እና እንደዛ ያ እኛም በጣም በጉጉት የምንጠብቀው ዲቤት ነው የሚሆነው። እንግዲህ ያው ጥሩ እንደሚማሩ ሙስሊሞች ከዚህ ተስፋ እናደርጋለን። ያ እስኪ ልጅቷ የሰራችውን ቪዲዮ አንድ ጊዜ ላስደምጣችሁና ከዛ በኋላ ወደ ዛሬው ርዕሳችን እንመለሳለን ማለት ነው። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀደደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀደደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሰው ቁጭ ብሎ ሌሊት ላይ ይጠብቃችኋል። ኡስታዝ ሁሱ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛ አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መጣችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ ያቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ ቀን ውይይቱን ተቀብላችኋል፣ ጥሪውን ተቀብላችኋል። በቀኑ ቀን ተገኝታችሁ ውይይታችሁን ያለምን ምክንያት እንድታደርጉ ጥሪ በድጋሚ እያቀረብኩላችሁ ነው። ከዚህ በተረፈ ሰኞ ከምሽቱ 3 ሰዓት ማን ይቀር ይሆን?
ማን ይመጣ ይሆን? ማን ይከሰት ይሆን? ማን ላሽ ሊሆን? አብረን የምናየው ይሆናል። ሼር ኮፕሊንግ እያደረጋችሁ ሰኞ ከምሽቱ 3 ሰዓት ላይ ጁኒ ራጋ ቤት 50 ሺህ ሰው በጉጉት ይጠብቃቸዋል። ወንድሞች እንዳገሩ አደራ። ያ እንግዲህ እኛም በጉጉት እንጠብቃለን። እውነት ለመናገር ማንም ወይ ሊያገኘች ይመስለኛል። ለሰኞ 3 ሰዓት ማን ሊቀር ይችላል የሚለውን ጥያቄ መልስ እንዳገኘች ከአሁኑ ግልጽ ነው። ምክንያቱም እፎይ የውይይት ጥሪውን በግልጽ ተቀብሏል። እየጠበቅን ነው። ያው እንደምትመለከቱት አንዴ በትልቁ አድርገኝ ክርስቲያን ፖስተሩ ላይ እንደምትመለከቱት በግልጽ ርዕሱ የሚያብራራ ነው። በኮስት መሆኑም ማንም ቤቴና እንደማይል በግልጽ እንድታውቁ እንድታረጋግጡ ይፈልጋል። ምክንያቱም ደጋግሞ ኮመንት እያየሁኝ ነበረ። በማን ቤት ነው እየተባለ ነበረ። የሚለው ምንድነው? ተመልከቱ። ኮሆስት ትልቁ ላይ አድርገኝ። ኦኬ ገስቱን እንትን ስላላላችሁ 8 አድርጉት። ምን ሰላም ቆስቲ ክርስቲያን ቃል እፎይ እንዴት ነህ? ተጠፋፋን እኮ። ሰላም ብያለሁ። ኦኬ እሺ፣ እንግዲህ ተመልከቱ። በግልጽ የተጻፈ ነገር ነው። በነቢያት የተሰበከው አምላክ ማን ነው የሚለውን ነገር ርዕስ አድርገው ይወያያሉ። እህታችን የጠራችው የውይይት ጥሪ ላይ ቀጥታ ማን ሊቀር ይችል ይሆን የሚለውን ኳሊፊኬሽን እፎይ እንዳለፈ እዚሁ ጋር በግልጽ አሳይቷል። የውይይት ጥሪውን ኦፊሻሊ ተቀብያለሁ፣ ሰኞ ዝግጁ ነኝ ብሎ እንትን ብሏል። ኦኬ በማን ቤት ነው ለሚለው ግልጽ ተደርጎ ተመልከቱ። ኮሆስት ነው። ኮሆስት ምን ማለት ነው? እፎይም ቤቱን ይከፍታል፣ ሁሱም ቤቱን ይከፍታል። ያለ ማንም ረዳት ያለ ምንም እንትን በቃ ሁሉም ራሳቸውን ጌም እንደሚጫወቱ እፎይ ጌም እንደሚጫወት ሁሱም የራሱን ቤት ከፍቶ ጌሙ እንደሚጫወት ሆኖ መገናኘት ማለት ነው። ኮሆስት ማለት ያ ነው። ማንም እኔ ቤቴና ማንም እንዲያግዘኝ ማንም ሸክም የሚባል ነገር የለም። ግልጽ በሆነ መልኩ ሰኞ 3 ሰዓት ላይ የምናየው ሆናል። እውነት ወይስ ውሸት የሚለውን ነገር ግልጽ አድርገን የምናይበት ቀን ነው። ያንን ነው። ሁላችሁም የተሰሩትን ቪዲዮዎች እየገባችሁ ሪፖስት፣ ላይክ፣ ሼር በማድረግ ዳውንሎድ እያደረጋችሁ በራሳችሁ ፔጅ ላይ ፖስት በማድረግ ለሁሉም አዳርሱ። ለሁሉም ማንም ሰው እንዲቀር አንፈልግም። ሁሉም እንዲታደም ተጋብዛችኋል። ታንክ ዩ። ግን እንድታረመው የምፈልገው ኳሊፊኬሽኑን አልፈዋል ብቻ ሳይሆን ልጅቷ የውይይት ጥሪውን ባቀረበች በሰዓታት ውስጥ ቪዲዮዋን በለቀቀች እንደደረሰው በሰዓታት ውስጥ ጌታን እኔ በግሌ ደንግጫለሁ። ቪዲዮውን ሲሰራ ሳይሆን ክውን ያልኩት ገና ሳልነግረው አይተኸዋል እንዴ እንደዚህ ገና ሳልለው ቪዲዮውን ሰርቶታል እሱ። ቪዲዮ ደረሰኝና ማን ኮንፊደንስ ኖሮት እንደሚወያይ ትልቅ የሚያሳይ ነገር ነው ይሄ በራሱ ማለት ነው። ጊዜ ደቂቃ አላባከንም። ወዲያውኑ ነው ትክክለኛ ቃል የገባው ለአመታት ሲናገር የነበረው ነገር ስለሆነ ኦፍኮርስ ወዲያውኑ ሳያቅማማ የተቀበለው እና አታሳንሰው ለማለት ያህል ነው። ቴንክ ዩ ቦስ፣ እናመሰግናለን። ቀጥታ ወደ እንትኑ ግቡ። በቃ ወደ ቶፒክ እንግባ። ሱሳይድ አድርገው ዋርኒንግ እየመጣበት መሰለኝ። እንትና ዋርኒንግ እየሰጠው ነው። ኮፒ ሊንክ አድርጉት በተቻላችሁ መጠን። ሪፖርት እየተደረገ ነው። አሳቀው ኦኬ ገስቱንሽ ያው በተቻለ መጠን በደንብ ኮፒ ሊንክ ለማድረግ ሞክሩ። ገስቱን አንዴ ላስተካክለውና አቶ ቢኒያም አራርሶ፣ ጸጋዬ ገብረመድን ቶልቻ ወልደ አበበ ዘጋ መሰለኝ ወልደ አረጋይ ላይቭም እንትን አለ። ጊፍትም ራሱ ሰስፔንድ አደረገ። በጣም ያስፈልጋል። ዛሬ ከባድ ሪፖርት አለ። በነገራችን ላይ 3 ቪዲዮ ተነስቶብኛል። 3 ቪዲዮ እኔም የእኛው አካውንቴ ትናንትና 3 ቪዲዮ ነው የተነሳብኝ። ከገስትም አስወጣኝ። በጣም ስትራግል እያደረግን ነው። ዞሮ ግን አያስቆሙንም። እጅ አንሰጥም። እናሸንፋለን እና እናሸንፋለን እንደሚለው የደርግና የኢህአዴግ መፈክር እናሸንፋለን እና እናቸንፋለን በሚለው ውስጥ እንፋጭልማለን እንጥላለን።
አንከራተቱን እኮ ነው። የቲክቶክ ላይ ብቻ ስንት 4 አካውንት አስከፈቱኛል። እሷን በቃ ብሏቸው ዩቲዩብ ማክ ተደረገ። አጋጣሚ ልክ በፊት ድሮ እናደርገው እንደነበረው የፎይን አካውንት ፍሪ ታይም ስታገኙ የአካውንት ኮፒ ሊንክ፣ የቪዲዮ ኮፒ ሊንክ ሳይሆን የአካውንት ኮፒ ሊንክ አድርጉለት። 4ኛ ከፈተ ማለት እንግዲህ ሪፖርት ምክንያት የታወቀ ነው። ሰው በተቻለ መጠን የአካውንት ኮፒ ሊንክ አድርጉለት ልክ ፍሪ ታይም ስታገኙ። ያ እንደዛ ሰላም ብለን ኦኬ አስጀምረው በቃ። ያ ከዛ በፊት ግን አንዴ ወደ ርዕሳችን ከመግባታችን በፊት እስኪ አንድ ቪዲዮ ላሳይ። ያው እስልምና መሰረቱ ሁልጊዜም ውሸት ነው፣ ማጭበርበር ነው። በተለያየ አካውንት ይመጡና አንዴ ሙስሊም ነን ይላሉ፣ አንዴ ክርስቲያን ነን ይላሉ። ነገር ግን ምንድነው እኛ ማለት እስካሁን በጣም እጅግ በጣም በርካታ ቪዲዮ አሳይተናቸዋል እና በጣም ነው የሚሰለቸው። በነገራችን ላይ እያንዳንዱ እርምጃቸው ውሸት ነው፣ እያንዳንዱ እርምጃቸው ሐሰት ነው። ሚስቶቻቸውን የገዛ ሚስቶቻቸውን የክርስቲያን ፕሮፋይል ያስደርጉና አሰለምን ይላሉ። የገዛ ወንድሞቻቸውን የክርስቲያን ፕሮፋይል ያስደርጉና ወይ የማርያምን ስዕል ያደርጋሉ፣ ወይ የሚካኤልን ወይ የገብርኤልን ስዕል ብቻ አንድ ከቅዱሳት ስዕላት አንድ ያደርጉና እኔ ክርስቲያን ነኝ አስለመኝ ብለው ገዝታቸው ላይ ገብተው እንደዛ ያደርጋሉ። እንደዛ አይነት ድራማ ይሰራሉ ዘወትር። ይሄ አይለያቸውም። በነገራችን ላይ ገስት ላይ አንድ የቲክቶክ ኡስታዝ እንደዛ ሲያደርግ ካያችሁት ኮምፕሊትሊ በቃ ያ ነገር ድራማ ነው፣ ያ ነገር ውሸት ነው። እያደረጉ ያሉት ምንድነው ፖለቲካ ፕሮፓጋንዳ እየሰሩ ነው ማለት ነውና ለማውን ከፈት ዋርኒንግ የሚሰጠው አንድ ምስሉ ነው። ያ ከሰሞኑ አንድ ያየነውን ቪዲዮ እስኪ ላሳያችሁ። ይሄ ልጅ ምንድነው እንግዲህ ሙስሊም ነው እና ክርስቲያኖች ቤት ገብቶ ጥያቄ የተጠየቀ እየመለሰ ነው። ዘን ከዛ በኋላ የተፈጠረውን ያደረገውን ነገር አንድ ያሳያችኋለሁ። ስታወራ ቁርአን ላይ ብቻ ቆም አውራ፣ መጽሐፍ ቅዱስ ላይ እንዳትገባ። ጥያቄ ስለወራ መልሳለህ መልስም አሚር። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባ ይጠይቀዋል። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። ሉክ ይሄ እንግዲህ ሙስሊም ነኝ ብሎ ገብቶ ነው ጥያቄ ተጠይቆ እየመለሰ ነው። ያው ሙስሊም እንደሆነ ኮንሲደር አርገው ማለት ነው። ሶ ሙስሊም ነው ልጁ ሙስሊም ነው። ጥያቄ ተጠይቆ እያብራራ እየመለሰ ነው። ይሄ ልጅ እጅግ በጣም ፎይ እኛ ገስት ላይ መጥቶ ብዙ ጊዜ ጥያቄ መልሶልናል እና እንዲያውም እኔ እንግሊዝኛ ምናምን ነገር ኤምጂ ነው ኤምጂ መሰለኝ ስሙ። ኤምጂ ነው። አንተ ገስት ላይ ኤምጂ ነው። ያ ድምፁን አውቀዋለሁ በደንብ እኔ ጋር ይመጣል። ምን ሆነ ካለ ወይ ላሳይ ነው ታሪክ እኮ እና ሉክ እኛ ቤት ኤምጂ ብሎ ነው የሚመጣው። እዚህ ጋር ደግሞ አሚር አሊ ብሎ ሌላ አካውንት ከፍቶ ነው እየሰራ ያለው። ድምፁን በደንብ አዳምጡት። ሶ ጥያቄ መለሰ ማለት ነው። ሌላም ቦታ ላይ ደግሞ እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እዚህ ጋር ደግሞ ሌላ ጊዜ ማማይ ገስት ላይ ሙሐመድ ብሎ ገብቶ እንዲሁ መልስ ሊመልስ ገብቶ ነው። አንተም ነበርክ ማማይም ነበረች፣ ሌሎቻችሁ ልጆች ነበራችሁና እንግሊዘኛ ብታስረጂኝ ደስ ይለኛል። እዚህ ጋር ሊመልስ ነው የገባው። ብዙ ጊዜ በዚህ ነው ልጁ የሚጫወተው። እኛ ገስት ላይም ገብቶ እንደዚህ ነው የሚያደርገው እና ልጁ ሙስሊም ነው። አደረግ ድምፁን አሰማቸው። አርት አልገባኝም እና በእንግሊዘኛ ብታስረጂኝ ደስ ይለኛል። እንደ ነብዩ መሐመድ በእንግሊዘኛ ጠይቃት እስቲ በእንግሊዘኛ ጠይቃት። ኦኬ ሌትስ ኤክስፕሌን ፎር ዩ let's continue, okay? All of us listen to me carefully. All of us listen carefully. The next presenter is Mamaye. The next presenter is Mamaye. የቆየ እንትን ነው አስታውሰዋለሁ። የቆየ እንትን ነው። ከዛ በኋላ ኤምጂ ብሎት የሆነ
በቀይ እንትን ኤምጂ መሰለኝ ፕሮፋይሉም እንደዛ አድርጎ ቀይሮታል። ሌላ ነው። ኦኬ ሌላ አካውንት ከፍቶ ነው። ኦኬ ኦኬ ኦኬ። አሃ ሶሪ ያም ሌላ አካውንት ነው። ያም ሌላ አካውንት ነው። ይሄኛውም ሌላ አካውንት ነው። በደንብ ብታዳምጠው ይሄንን ድምፁንም ፊገር አውት ታደርገዋለህ እዚህ ላይ። ኦኬ ድምፁማ እኮ አውቀዋለሁኝ። አካውንቱን ስሙን እየቀየረ አንዱ አካውንት መስሎኝ ነው። ለተለያየ አካውንት ከፍቶ ነው እንዴ? ያ የተለያየ አካውንት ከፍቶ ነው። ኤኒዌይስ እንግዲህ ሊመልስ ነው። እሺ ቀጥል። ሊመልስ ነው የገባው። ይሄኛውን ትንሽ አዳምጡት፣ አንዴ በደንብ አዳምጡት። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባ ይጠይቀዋል። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። በዛ ሰዓት ላይ ሴቶች በአበባ ጊዜ በነበሩ ራሱ ያ እንግዲህ ልብሱን በደንብ ለይታችሁ ያ ከምን አድርጎ ነው ያልገባኝ? ላሳያችሁ አንድ ነገር ያሳየና መጨረሻ ላይ ነው የምትረዳው በደንብ። ያ አንዴ ላሳይ። ሰላም ብያለሁ። እሺ ፒዲኤፍ ሰላም ብያለሁ። ዝቅ አድርገው አይታይ። ሰላሙን አለመን ተቢያል ሁዳ ጥያቄ አለኝ። እሺ የመጽሐፍ ቅዱስ ጸሐፊያን ማነው ስሙ? ከባድ ብልግና ምንድን ነው? እዚህ ጋር ፒዲኤፍ ነኝ ብሎ ገብቶ ነው ስሙ ነው ፒዲኤፍ። ፒዲኤፍ ነኝ ብሎ የማርያም ስዕል አድርጎ ገብቷል። ኦልራይት እሺ ሰዎችን መግደል ወይስ ደግሞ መጥፎ ነገር መጻፍ የትኛው ነው ብልግና? ሎክ እኔ መድፈር። አሃ ክርስቲያን ሆኖ ገብቶ አሁን ደግሞ እየመለሰ ነው። ክርስቲያን የማርያም ስዕል አድርጎ ክርስቲያን ሆኖ ገብቶ መልስ ነው። ምን ክርስቲያን ነው አሁን ደግሞ? እኔ ጋር ቆጣ ነው የሚመጣው እኮ። ኧረ ሌላው መጨረሻ ላይ ይነገራል። ስንት ጉድ አለ። ኧረ ቆይ አንዴ ደግሞ አሳየኝ። ይሄን ቪዲዮ ለኔ አሳየኝ። ሌላ ጉድ አይጠፋም እኮ እስቲ። ኧረ እነኚህ ቆሻሾች ናቸው በኢየሱስ ስም። እስቲ አካውንቱን ዝቅ አድርገው እስኪ ፎቶ ምናምን። አካውንቱ ይሄ ነው። የማርያም ስዕል እዚህ ጋር መዝሙር ለቋሽ ማለት ነው። ክርስቲያን አስቸግረህና ካላጠፋው ይቅርታ ላብራራላችሁና በደንብ እዚች ጋር በጣም መብራራት ያለበት ፖይንት ስላለ ነው። ሁሉም ሰው ልብ ሊለው የሚገባው ነገር ማለት ነው። ከቻልክ ኦንላይን ላይ ካልደበቀው በኦንላይን በካፒታል ሌተር ሁሉን ፒዲኤፍ ብለህ ሰርች አድርግና አውጣው አካውንቱን ማለት ነው። ከዛ ታዩታላችሁ። ካለ ከሌለም ግን እዚህ ሪከርዱ ላይ ደግሞ ማሳየት እንችላለን። ቴንክ ዩ። ሪፖስቱን አሳይልኝ መጀመሪያ። ሂድ ሪፖስቱ ጋር። አዎ አሳያቸው። አሁን እንዳለ እዚች ጋር ያሉት እንዳለ ስንት 5 ይታያቸዋል አይደለ? 4ቱ ኖርማል ናቸው። 5ኛው ግን ከ2 ቀን በፊት የክርስትና ተፖስተ። የፎይ ጥሪ ውይይቱ ምናምን የነበረው መቼ ነው? ከ2 ቀን በፊት። ፕሌይ በልና አሳያቸው። መዝሙር ፖስተ። ፕሌይ በለው እና ቮሊዩም ዋርኒንግ ይሰጠናል። መዝሙር አትክፈት። በቃ ዝጋውና በቃ መዝሙር መሆኑን ብቻ ነው ገብታችሁ ይዩት። ሌሎቹ 4ቱ ሌላ ወሬ ናቸው። ኖርማል ነገር ነው። ሂድ ወደ ፖስቱ ጋር ደግሞ አሁን መዝሙሩንም ይዩት። ከ2 ቀን በፊት መዝሙር ፖስቶ ገባ ማለት ነው። ይሄ ውይይት ምናምን ያሉ ግርግር የፈጠሩ ቀን የለም። የዛ ቀን ገባ። የዛ ቀን ገብቶ ምን አለ? እኔ እውነት ምንም አላቅም መማር አለብኝ እና እኔ እፎይ በጣም አሳፍሮኛል ይመጣል ብዬ ጠብቄ ነበር ብሎ ገስት ላይ ቁጭ ብሎ የዛ ቀን ሲማር ነበረ። ይሄንን የሚሰማ ነው። ቴንኪው። ኧረ እንደውም አንዱ ሻዳ ያዘ እኮ በእነሱ ሎጂክ እፎይ ያሳፍሮት እሱ ነው እንዴ? በጣም ደስ በሚል ሁኔታ
በጣም ደስ በሚል ሁኔታ ትናንትና ሌሊቱን ሙሉ ፎሎ አፕ እያደረግነው ነበረ። የት ገባ የት ወጣ የሚለው ሌሊቱን ሙሉ በየገስቱ እየገባ እንደ ክርስቲያን አክት እያደረገ ሙስሊሞች ጋር ገብተው ሙስሊሞች ምን ብለው እንደሚናገሩት እኔ የተናገርኩትን ቃል አንተ ክርስቲያኖቹ ላትወክልም ብለው በጣም ዝርክርክ አድርገው ይናገሩታል። ይህንኑ ልጅ ራሳቸው ማለት ነው። ከዛ አንዷ ገብታ ምላ ወላሂ ብላ ምን ትናገራለች? ትላንትና መጥቶ ምንም አላቅም እፎይ ሲሚናገረው እውነት ይመስለኝ ነበር አፈርኩ ብሎ ልማር ብሎ ዛሬ ሊመልስ ሲመጣ ግራ ገባኝ ትላለች። ሙስሊም ነች የምትለው ይሄን ኦኬ፣ ሪካርዶ ላይ አለ ጋይስ አለ። አዎ ሁለተኛው ላይ ልቀጥልሽ። ኧረ እነኚህ ሰዎች በቃ እኔ ተሰገራ ላይ እኮ እየተጸየፍኳቸው ያለሁት በኢየሱስ ስም። ሰዎቹን ራሱ ሰውነታቸው እንዳልጠላው እየሰጋው ነው። ምን አይነት ቆሻሾች ናቸው! በጌታ ስም እንትኑንም ማሳያቸው የኔንም በፎይ ምክንያት ነው አፍሬበት ብሎ ያለውንም ማሳያቸው። በእኔ የትኛውም ክርስቲያን የሚያፍር የለም። የትኛውም ክርስቲያን 8 ሆነው ቤታችን አልመጣም። ይሄ ማፈር ያለባችሁ እናንተ ናችሁ። ለ8 ተሰብስበህ አንድ ሰው እንዴት ቤታችን አልመጣም ብሎ መፎከር በራሱ የሚያሳፍር ነው። አስባችሁታል? 8 ሆነህ ጠብቀህ ቤታችን እፎይ እንዴት አልመጣም? ለ8 አንዱን ለ8 ማለት ነው። ኢማጂን 8 ሆነው እንኳን ከቤታቸው መውጣት አይደለም የፈለጉት። ቤታችን ለምን አይመጣም? እኛ ፊት ይመጣል። 8 ሆነው ማለት ነው። 1 to 1 ፊት ቤቴ መምጣት እንደማትችሉ እያወቃችሁ በኮስት መግባት የተሸማቀቃችሁ ለ8 ቤታችን ለምን አልመጣም ብለው ፖለቲካ ሲሰሩ ፈሪና ና ሂድ ዲቃላ የወለድከኝ ልጅ ወይንም ደግሞ የገዛኸኝ ባሪያ መሰልኩ እንዴ ና ከኔ ጋር ሂድ የምትለው ይኸውና ቴክስቱን አሳያቸው፣ አንብብላቸው። ለእውነት የተባለው ንግግሩን በእናትህ እንደውም ኧረ ቮይሱን የኡስታዙን ማሰማ ምን ቆሻሻ ድምፅ ቢሆንም ሶሪ ኦዲየንሶቼ ሶሪ። እንደዚህ አይነት ቆሻሻ አይምሯችሁ የሚበርስ ልባችሁን ሊያጠነክር የሚችል ነገር በማሰማቴ በጣም ይቅርታ። እንደዚህ አይነት ቆሻሻ አንድ ሃይማኖተኛ ነኝ የሚባል ፖለቲከኛ ፖለቲካ ሲሰራ ማሰማቴ በራሱ ይቅርታ እላችኋለሁ። እንደዚህ አይነት ቆሻሻ ድራማ የሚሰሩ እንደዚህ አይነት ድራማ መስራት ሶ ኢዚ ሲምፕል የራሳቸውን ሰው እንደዚህ እያደረጉ እኛ ማናደርገው ምንድን ነው? ለእውነት ስለ እውነት ብቻ ስለምንሰራ ምን ይላል? እኔም መስለም እፈልጋለሁ እፎይን ባለው በጣም አዋቂ አድርጌ ነበረ የምቆጥረው የነበረው አግዘኝ ወንድም ለ8 ለምን ቤታቸው አልሄደም እፎይ ብሎ ክርስቲያኑ እንደዚህ ያለ። ኧረ ተው ወገን፣ ኧረ ተው ወገን። ሌትስ ሴይ እንደው ቢሆን እንኳንስ ቢሆን እፎይ ላይ ከተመሰረተ እኮ ኦልሬዲ ይሄ ሰውዬ ክርስቲያን አይደለም ሲጀመር። እፎይ ላይ ከሆነ የተመሰረተው እምነቱን የመሰረተው እፎይ ላይ ከሆነ አስቀድሞ ነው ክርስቲያን አይደለም። ክርስቶስን ሳይሆን የሚከተለው በክርስቶስ ክርስቲያን የተባለ ሳይሆን የእፎይ ተከታይ ነው እሱ። ምን ያህል ደደብ መሆናቸው የምታውቁ በዚህ ነው። እፎይ አብሶሊት የሆነ ፐርፌክት የሆነ ሰው አይደለም። ሌሴ እንደው ይሄ በጽሁፉ ሎጂክ እንኳን ብንሄድ በጽሁፉ እንኳን ብንሄድ እፎይ ሊሳሳት ይችላል፣ ላያቅ ይችላል። ከእውቀት ከፍለን ነው የምናውቀውና አንድ ሰው በእፎይ ምክንያት እንዲህ እፎይ ካላ ዲቤት አላደረገም እንደዚህ ይሆናል አለ ቢባል እንኳን ፋላሲ ነው፣ ስህተት ነው፣ ስህተት ነው። አይደለም እፎይ ለምን ፓትርያርኩ ሳያውቁ አይቀሩ? እኛ የተመሰረትነው ፓትርያርኩ ላይ እንኳን አይደለም። የቅዱስ ሲኖዶስ መሪ ተሰባስበው ለምን እንትን አይሉ? መመለስ አይከብዳቸው? እኛ የተመሰረትነው እሳቸው ላይ እሳቸው በመለስና ባለመመለስ እሳቸው አንድ ጥያቄ ከበዳቸው አልከበዳቸው? እሳቸው ተወያዩ አልተወያዩ? እሳቸው ዲቤት አደረጉ አላደረጉ? ሰው ቤት ሄደው ተወያዩ አልተወያዩ? በአንድ ሰው ላይ የተመሰረትን አይደለም። ምን ያህል ሰዎቹ መሀይም መሆናቸውን ከዚህ ነው የምትረዱት። ኡስታዟን በሱ ቤት ፖለቲካ መስራቱ ነው። ይቅርታ ጠይቅ ያለው ክርስቲያን ኦዲየንሱን ትንሽ ድምፅ አሰማቸው። ይቅርታ ስለጠየቁኝ አይቀየሙኝም። እንደዚህ አይነት ቆሻሾችን ማስደመጣችን በራሱ እኔ ጀስ ሰውነቴን ይነዝረኛል። ድምፃቸው ራሱ ሰማው ይዘገንነኛል። ኤኤምጂ ጠንቅቄ ማቀው ልጅ እለት እለት ቤቴ የሚመጣ ሪከርዱ እንዲባይያዝ እንኳን ፖለቲካ በሰራችሁብን። ትላንት በነበረን ፕሮግራም ላይ 2 ሰዎች እዛው ሻሃዳ ሲይዙ
ተጨማሪ 2 ሰዎች ደግሞ በውስጥ በኩል መጥተው ሻሃዳ አሲዙን የሚል ነገር አንስተዋል። አንደኛው ለውም አገልጋይ ነው። ኢንሻአላህ ዛሬ ሻሃዳ እናስይዘዋለን። ይሄ አውደ ምሕረት ላይ ሰባኪ ነው። እንደውም ይሄ ቴክስት ዝም ብሎ አገልጋይ እንዳይመስል፣ ይሄ አውደ ምሕረት ሰባኪ ነው። ወይ ቀልድ ወይ ቀልድ ወይ ቀልድ ወይ ቀልድ። በዚህ መጠን ነው ህዝቡን የሚንቁት ማለት ነው። በዚህ መጠን ነው ለድራማ የተሰለፉት ማለት ነው። በዚህ መጠን መሀይም ናቸው ህዝቡ ብለው የሚያስቡት ማለት ነው። በዚህ መጠን ነው የሚንቋችሁ ማለት ነው። ኤኒዌይስ ቃል ወዳለው ቀጥል። ቢኒ ሁለት ቪዲዮ አላከለም። በዚህኛው ኮኔክተር ኪም ቢብለ ለቢኒ ልኬለታለሁ። ሁለተኛው ቪዲዮ ቢኒ ላይ የትኛው ነው የፈለግከው? አንድ ቀላል ነገር መናገር ፈልጋለሁ። እንግዲህ የውይይት ጥሪ ሲቀርብ ሁለቱም ተወያዮች ተስማምተው አንዴ ጨርሱ እንትኑ ጨርሰ የኛው ታዲያ አንዴ ኔትወርክ ነው መሰለኝ አሰማቸውና ልብ በሉ። ይሄ ሙስሊም ቤት ነው። ሙስሊም ቤት ነው። እነሱ ከዘጉ በኋላ ሌሊት እየዞረ 3-4 ቤት ነው ሪከርድ ያደርግ ነው። እዚህ ግን አንድ ቤት ለብቻ ያሉትን በደንብ ልብ ብላችሁ ስሙ። እዚህ ጋር ትንሽ አሰማቸውና ወደ መጨረሻ አካባቢ የሆነ ሴት ደግሞ የምትናገረው ንግግር አለ። ሁለቱን አሰማቸው። ክርስቲያን አንተ ኢምራን ጋር በፊት ወቅት አይደል የመጣው? አላቅም ብለህ እኮ ነው የወረድከው አይደል? በግሪክኛ በሂብሩኛ በምናምን የተጻፈ በአዲስ ኪዳንና ብሉይ ኪዳን ማለት ነው። ያ ሁሉ ግራ ገብቶ ጂውስ እኮ ነው ያስተማረከው ከኢምራን ውጭ ማለት ነው። እና እባክህ ተማር እሺ። አንተ እኛን መጥተህ የምታስተምርበት እውቀትም ሞራልም የለህም እሺ። ስለዚህ በክብር ውረድ። እዚህ ጋር አስተማሪ ሆኖ ገብቶ ማለት ነው አይደል? ምንም አታውቅም አንተ መሀይም ነህ ተምረህ ነው የመጣው እያሉት እየሰደቡት ነው። እዚህ ጋር ደግሞ ምንም አላውቅም ብሎ የገባ ልጅ የነበረ እዚህ ጋር ደግሞ ሊያስተምር መጣ ማለት ነው። አንተ መሀይም ነህ ውረድ እያሉት ነው። በቃ ቅድም እኔ ስከታተል ነበር ከ1 ሰዓት በላይ ማለት ነው። በቃ እንደማታውቅ ተነግሮክ ብዙ ክርስቲያኖች ከታች እንደውም እየጻፉብህ ማለት ነው። አራት ተዋርደን ውረድልን አታውቅም እያሉ ማለት ነው። አሁን ገና ሳይመሽ ሳይነጋ እዚህ ቤት ትመጣለህ። እንደገና ደግሞ እንደዚህ አይነት ጽሁፍ ትጽፋለህ። እና ውረድ እሺ፣ በቅር ውረድ። እና እኛ ሌላ አጀንዳ ነው ያለን እዚህ ቤት። ኖ አንተ ያልከው ነገር ልታስተምረን ከሆነ አንተ በእሱ ጉዳይ ራሱ እውቀት ያለህ አይመስለኝም። አንተ ክርስቲያኖችን መወከላቸው ይወጣ አድርግልኝ እና ስማኝ ያልከኝ እና አሰባስብ። ከዛ በኋላ ደግሞ የራስን ሀሳብ ከጨረስክ በኋላ ውረድልኝ። ይህ አግባብ ነው? ይኸውልህ አሁን አግባብ ነው የምንማረው። ይኸውልህ እኛ ፒዲኤፍ ስማኝ፣ ችግር የለውም። እኔ አዳምጠኝ መጀመሪያ እኮ አግባብ ነው አይደለም? ወደ መጨረሻው ሰደው። በቃ እዚህ ጋር ጭቅጭቅ ነው። ወደ መጨረሻው ሰደውና ታጋርገው ካልፈለግሽ እኮ የሚወጣ አድርገሽ ሌላ ነገር መስማት ወይ ደግሞ መስራት ትችያለሽ። ቀጥል ወደ ሀሳብህ፣ ወደ ትምህርቱ ሳይሆን ወደ ሀሳብህ። እሺ ምንድን ነው ሀሳብህ? በጣም ጥሩ በጣም ጥሩ። በጣም ይቅርታ። ስለዚህ ስለ ልጅ ስሙ ቀይሮ ከመጣ ማለት ተጠቀቁት። አሁን ትናንትና መጥቶ ለጽፈት ነበረ ይመጣል ተብሎ ያኛው ሰውዬ ስሙ መጥራት አልፈልግም። ወላሂ አፍሬያለሁ። መማር ነው የምንፈልገው። ወላሂ በአላህ ይሁንብኝ ይሄ ልጅ ማለት ነው። እኔ እየዋሸሁ ቀን ወላሂ ለአብል እኔ አላውቅም እማራለሁ አለ። ዛሬ ደግሞ መጥቶ አይሁዱ እንዲያውም ክዶ ነው አይሁዱ። ይሄ መጽሐፍ እኮ የኛ ነው፣ የእናንተ እኮ ሌላ ነው። የሚገርም ነው ይሄ ልጅ ማለት ነው። እንግዲህ እስካሁን ያሳየኋቸው ይሄ ልጅ ነው። የማርያም ፕሮፋይል አድርጎ እዛ ቤት ገብቶ ድራማና ፖለቲካ ይሰሩት። እስልምና ይሄ ነው። የመጨረሻ ቆሻሾች ባለጌዎች ናቸው። የመጨረሻ ቆሻሾች። እኔ በጣም ይቅርታ አድርጉልኝና እጅግ በጣም አጸያፊ ፍጥረት አሁን አለ ቢባል እኔ ከነሱ ውጭ ማንንም ሜንሽንም አድርገው የለም። እጅግ በጣም ወራዶች ናቸው። እያንዳንዱ እርምጃቸው በድራማና በፖለቲካ የተሞላች ናቸው። እያንዳንዱ እርምጃቸው ማለት ነው። ሰውን በፖለቲካ በድራማ በውሸት እንጂ የሚጠሩት አንድም ሀቅ ያላቸውን ሀቅ አስተምረው አይደለም።
ያላቸው እነሱ ትልቁ ነገር ምንድነው? በውሸት ላይ የተመሰረቱ አጭበርባሪዎች ስለሆኑ ብቻ ነው። ይሄው እንደዚህ ትዋረዳላችሁ። አታቁም። አሁን እኮ ትልቁ ችግር እናቁም ብትሉ አታቁም፣ ትዋረዳላችሁ ገና። ኤምጂ እኮ አንተ እኔ ጠንቅቄ የማውቀው ልጅ ነው እኮ። አሁን ደግሞ ይመጣል ወይ ነው እኔ ቤት ኤምጂ እኔ ጋር ደግሞ ይመጣል ወይ ደግሞ ይገባታል ወይ ነው። ከገባ እናዋርደዋለን፣ እንይዘዋለን። ይሄን አካውንት ተከታተሉ። ካሁን በኋላ ሴቭ ይሄን አካውንት መቼም ይሄ አካውንት ላይ አያመልጥም። እንትን አሚር አሊ የሚለውን አካውንት ማሳየት እንችላለን። ሪከርዶቹ ላይም ወደ መሀል ያለ እንዳይበዛባችሁ ብለን እንጂ ፒዲኤፍ የሚለው አካውንት መሐመድ የሚለው አካውንት ፎሎ አድርጎ አያይዞታል ማለት ዲቴል ነው። እናንተ እኛ ግን ድንጋይ ራስ እንመስላችኋለን እንዴ? ምን ያህል ብትንቁን ነው? እንኳን ይሄንን አይደለም ስንት ነገር ምንሰራ ሰዎች እንደዚህ አይነት ተራ ካልካሻ ድራማ መሰሩት። እዛ የሙስሊሞቹ መላክ ትችላላችሁ። ንቃችኋቸዋል፣ ተራ አርጋችኋቸዋል። እኛ ግን ክርስቲያኖች ነን። ቅንጣት ልሸውዱን አትችሉም። ቅንጣት እንኳን እቺ ተራ ነገር አይደለችም። እና አስቡበት። ቀጥል ቦስ። ሶሪ ባይዘዌ ፎየ ይቅርታ፣ በመሀል ልግባብህና ይሄ ቪዲዮን ሲያሰራው የነበረው ልጅ ቅድም ሲጠይቅ የነበረው እሱን ታሳያላችሁ። ያው በቀደም ዕለት ድራማ የሰራው ፓርትቱ ነው ትላንትና ሲተውን የነበረው። በቀደም ዕለት ያው ሁላችንም እንደምናውቀው ያልተባለ ተብሏል፣ ያልተጻፈ ተጽፏል ብሎ አዲስ ነገር ፈጥሮ ድራማ ሲሰራ የነበረው ነው እና ያለ ድራማ መኖር ስለማይችል ያ ልጅ ትላንትና ፓርትቱን ድራማ ነበር ሲቀጥል የነበረው። ይሄ ልጅ የምናውቀው ልጅ በደንብ የሚታወቅ ልጅ ልክ እንደማያውቀው ሆኖ ድራማ ሲያሰራው ነበር። ክርስቲያን አስመስሎ አስገብቶ ያም ልክ ራሱን ክርስቲያን አድርጎ ፕሮፋይል ቀይሮ ባይዘው ፕሮፋይል ሲቀይር እኔ ክርስቲያን ነኝ ብሎ ሲናገር እንግዲህ አላህን ክዷል ማለት ነው። ድጋሚ ሻዳ የምታስይዙት ከሆነ አላውቅም። ምስል አይፈቀድም በእስልምና። የእመቤታችንን ያደረገው ክርስቲያን ነኝ ሲል የክርስቶስ አማኝ ነኝ እያለ ነው፣ የሥላሴ አማኝ ነኝ እያለ ነው። አላህን ክዷል። እንደዚህ የዚህን ያህል ደረጃ ተመልከቱ። ለነሱ ኢጎና ድራማ ሲባል አምላካቸውን እስከ መካድ ደረጃ የሚደርሱ ሰዎች ናቸው። ልክ እንደማያውቅ ሆኖ አክት እያደረገ ከክርስቲያን ጋር እንደሚያወራ አክት እያደረገ እንደዚህ ነው እያለ ይላል። ያኛው ደግሞ በጣም ተዋናይ ነው፣ በጣም እንትን ይላል። ብሉይ ኪዳን የተጻፈው በግሪክ ነው፣ አዲስ ኪዳን የተጻፈው በሂብሩ ነው እያለ ልክ ክርስቲያኖች ይህን እንኳን እንደማያውቁ ሐሳቡ እኮ ክርስቲያኖች ይህን እንኳን አያውቁም የሚለውን ለማሳየት ነው። ምንም አያውቁም ለማሳየት ይህን ድራማ ሲሰራ ነበር ማለት ነው። ሰሪውም አሰሪውም ሁለቱም ተነጋግረው ነው ይህን ነገር ሲያደርጉ የነበሩት። ምክንያቱም ይሄ ልጅ ሙስሊም መሆኑ ይታወቃል፣ የሚታወቅ ነው። ግን ምን ያህል ድራማ እንደሚሰሩ እነዚህ ሰዎች አይናቸው ምን ያህል እንደታወረ የሚያሳይ ነው ማለት ነው። ስለዚህ እስልምና ያለ ድራማ፣ ያለ ውሸት፣ ያለ ቅጥፈት እንደማይቆም ሰሞኑን በተከታታይ እያየን ነው። ነው። ድራማቸውን እኛ እያጋለጠን ነው፣ እነሱ ድራማ ይሰራሉ። ሰሪውም አሰሪውም ሁለቱም እኩል የተወኑበት ድራማ ስለሆነ ምናልባት ቀጥላ ያለውን ብታሳየው ልጁን እንደማያውቅ ሆኖ ሲያናገረው የነበረው ሁለቱም የሚተዋወቁ ሰዎች ስለሆኑ ድራማ የሰሩትን እሱን ብታሳየው መልካም ነው ብዬ አስባለሁ። ያ እስኪ እሺ ኮስት ኦኬ እሺ ደስ ይለኛል። ትልቁ ላይ ላድርግና አየሽ አርግ። እንግዲህ ተመልከቱ፣ ገባ ያለውን እንመልከት። ኦኬ ያንተን ኤክስፓንድ ሳደርግ ለምንድን ነው የማይሰራልህ? እስኪ ፎይ የሚሰራልህ ከሆነ ኤክስፓንድ ታደርግልኛለህ? ነኝ ትልቁ ላይ ነኝ፣ አታስብ። ይሰማሃል? ኦኬ እሺ አባ። ያ ቀጥልሽ። እሺ አይኑ ያለው ማከለ ትምህርት ነው ስለተባለ ያስተማሩት ትምህርት ይሰጣለው ወይ? ፒዲኤፍ አይኑ ያለው ማይቻለው ከመጽሐፍ ቅዱስ ነበር እስልምና ወይ እያሞካሸው ነው ደግሞ ፒዲኤፍ እየተባለ ነው እየተሞካሸ ዙም ላድርገው ኤምጂ ያገናኘን ላይቭ ላይ በደንብ እያያችሁት ፒዲኤፍ ነው። እሺ እኔ ወስቲ
ጥያቄ አለ? ምን አለው? ስሙት። እስልምና ላይ ጥያቄ አለህ ወይ ተብሎ ተጠየቀ። ከዛ በኋላ ያለውን እንስማ እስቲ። አይ ኖ ያለው ማይቻለ ከመጽሐፍ ቅዱስ ነበር ስተክሰሽ እስልምና ላይ ጥያቄ አለ? አይ እኔ ያው ስል በጣም ፎይን እንደ እንትን ነበር እንደ አዋቂ ነበረ እስከዛሬ ድረስ በጣም ላይ ሰቅየው ነበረ። በጣም ደብሮኛል። ያው ይሄን አስተያየቴ አመሰግናለሁ። ጥያቄ ሌላ ጊዜ ጠይቃለሁ። እስቲ እናንተ ለመከታተል ሞክራለሁ። ነው በደንብ አርገዳው ደርሶናል። በደንብ ተሳክቷል። ኤምጂ አይዞ ተሳክቷል። አሚር ትክክለኛ ስም አሚር። ምን አለ በማናውቀው ሰው ቢያሰሩ ድራማው ምን አለ በማናውቀው ሰው ቢሆን አሁን በሉን። አይ በምናውቀው ንጽጽር ነው እኮ ቆየን እኮ። እኔ ራሱ 3 ዓመት ሆነኝ። እነ ቢኒ ደግሞ ከኛ ጥፋሉ። ማን ምን እንደሆነ ጠንቅቀው ያውቃሉ። እነ ቃል አነፍንፈው በድምፅ ይለዩዋችኋል። ቃልና ቢኒ አነፍንፈው ነው በድምፅ ይለዩዋችሁ። ያው እንኳን እነሱ እኔ ራሱ ለየዋቸው። ፒዲኤፍዬ ያገናኘን አይዘገንኑም ግን አይቀፉ በጣም እንደ አንድ ክርስቲያን እኮ ስታስበው እንዲህ ግፍ እንደሚያደርግ እንደ አማኝ ስታስበው እንዴት ዝግንን የሚል ምን አይነት መቆሸሽ ነው ግን በዚህ መጠን በኢየሱስ መራ ወደዛ በእናት እነኚህ በጣም መጥፎ አጋንንት ነው የተጠናወታቸው። በቃ በእነሱ ቤት አሁን ትናንትና ፖለቲካ ሰርተው የኔ ስም ማጠልሸታቸው ነው። ህዝበ ክርስቲያኑ እንዲህ ፋራ እንደነሱ ህዝብ ይመስላችኋል? እንደነሱ መሀይም ይመስላችኋል? እፎይን እንደዚህ ያለ እፎይ ቀረ። ስለዚህ ለ8 ኡስታዞች እየጠበቁት እፎይ ከቀረ ስለዚህ በቃ እሱ አስከፍቶኛል። በቃ ክርስቲያን ናምሌ ጥያቄ የለኝም። ስለዚህ በቃ በእፎይ ምክንያት እኔ ሻዳው አዣለሁ የሚል ሰው እናዘጋጅ ነው አስቀድሞ። ውጭት ላይ በጣም ደካማ የሆነ በጣም የወረደ ድራማችሁን ጠንቅቀን እናውቀዋለን። ይሄ ምንድነው የሚጠቅማቸው? እነሱ እዛው ያለው መሀይም ህዝቡን ለማጽናኛነት ይጠቀሙበታል። እንደ እውነተኛ የሚቆጥራቸው የተወሰነ ህዝብ ስላለ ማለት ነው። እሱ ልቡ እንዲረጋጋ ሰው እየሰለመ ነው ብሎ ልቡ እንዲረጋጋ ይጠቅማቸዋል። ሌላኛው ጊፍት እና ገንዘብ ያገኙበታል። ሻዳ ያዘ ሲባል ምን ይጠቀማሉ? ጊፍት ያገኙበታል። ሌላኛው ምናልባት ደካማ ክርስቲያኖች ካሉ ይህንን ፕሮሞሽን እንደዚህ በመስራት እንዲጠራጠሩ የማድረግ ችሎታ ካለው ብለው እንዲያስቡ ሰው እየሰለመ ነው፣ ሰው እንደዚህ ነው በሚል ደካማ እህቶች ብዙም እውቀት የሌላቸው በቀላሉ በወንድ ምናምን የሚታለሉ እነሱን ለማጭበርበሪያነት ይጠቀሙበታል። እንደዚህ በማድረግ ማለት ነው። ከዛ በዘለለ ምንም ነው። አይምሮን ለሚጠቀም ግን የሚጸየፋቸውና የሚንቃቸው ነው። እለት ዕለት እናዋርዳቸዋለን። አይታችኋል። እለት ዕለት እናዋርዳቸዋለን የሚሰሩትን ድራማ አስባችሁ እስቲ ሪቨርስ አድርጎት እስቲ ይሄ ድራማ እኛ እንደዚህ ብንሰራ ክርስቲያኑ ራሱ ያስቀምጡንም እንኳን ሙስሊሞቹ። ኤኒዌይስ የዜና ህል ካለበት በቂ ነው። ወደ ቶፒኩ እንግባ። ዘላለም ውርደትና መዋረድ የማይሰለቻቸው ናቸው እና ይቀጥላሉ። ደስ የሚለው ነገም ትሰራላችሁ፣ ነገም እናዋረዳችኋለን፣ እንገናኛለን ደግሞ። ኦኬ ወደ ዛሬ ቶፒካችን እንግባና ዛሬ እንግዲህ ሴቶች ላይ የተወሰኑ ነገሮችን እነጋገራለን። ሴት ልጅ በእስልምና ያላት ቦታ ምንድን ነው የሚለውን የምንመለከት ይሆናል። እንደ እስልምና እንግዲህ ምንድነው ሴቶችን መምታት ይቻላል፣ ሚስቶችን መደብደብ ይቻላል። ይሄ ቁርአኑ ግልጽ አድርጎ ፈቅዶላቸዋል። ዘላለማዊ ያላህ ቃል ነው ብለው የሚተዳደሩበትና የሚከተሉት ቁርአን ማለት ነው። ሚስቶቻቸውን ማመጻቸውን የሚፈሩ ከሆነ ገና ለገና ሚስቴ ታምጽብኛለች ወይም ደግሞ ሴቶቻችን ያምጹብናል ብለው የሚፈሩ ከሆነ እንዲመቱ፣ እንዲደበደቡ በቁርአን ፈቃድ ሰጥቷቸዋል ማለት ነው። እናምንበታለን፣ እንተዳደርበታለን ብለው በሚመሩበት ቁርአናቸው ላይ ሴቶችን መምታት ይቻላል። ይሄ በጣም በነገራችን ላይ ለሴት ልጅ ዲስሪስፔክት ውርደት ነው።
ዲስሪስፔክት ውርደት ነው። ሉክ ሴቶች ላይ እጅግ በጣም ብዙ በደልና ጉዳት ከሚደርስበት ሃይማኖት የመጀመሪያው ቀዳሚውን ስፍራ የሚይዘው እስልምና ነው። እንደ ዓለም አቀፍ ራሱ ሴት ልጅ ሰዎች ሙስሊሞች ከእስልምና የሚወጡበት ሁለተኛ ደረጃ ኬዝ የያዘው ሴቶች ላይ ባለው በጣም የወረደና አጸያፊ ቦታ ነው። በዚህም ምክንያት ብዙ ሴቶች ስፔሻሊ ሴቶች ማለት ነው በዚህ የተነሳ ከእስልምና ይወጣሉ ማለት ነው። ምክንያቱም ወንዱን ብቻ ማዕከል ያደረገ ስለሆነ በምድርም በሰማይም ሴቶች ተበድለው የሚኖሩበት ሃይማኖት ነው እስልምና። ሉክ በምድርም በሰማይም ተበድለው የሚኖሩበት ነው። ሴት ልጅ በምድርም በሰማይም ከወንዱ በታች ነች። ስለ ዘላለማዊ ህይወት ስናስብ እኛ ሰዎች በዘላለማዊ ህይወታችን ወንዶችና ሴቶች ተብለው ሳይለዩ እኩል ሪዋርድ የሚያገኙበት እኩል ሽልማት የሚሰጣቸው ቦታ ነው ብለን እናምናለን። ገነት ወይም ደግሞ የዘላለም ህይወት የምናገኝበት ቦታ። ሙስሊሞች ግን እንደዛ አይደለም። ይህንን በደንብ የምንዳስሰው ይሆናል። ነገር ግን ወደዚህኛው ዓለም ገታ እናድርገውና ለምንድነው ቁርአን ሴቶች እንዲደበደቡ ፍቃድ የሰጠው? ለምንድነው የምታመልኩት አምላክ እንዲደበደቡ ሴቶች ቁርአን ፍቃድ የሰጣችሁ የሚለውን ነገር የምንመለከት ይሆናል ማለት ነው። እስልምና ሴቶችን አክብሯል ብለው በድፍረት የመናገር ሞራል አላቸውን? ይሄም ደግሞ ቢናገሩት ደግሞ ያ ነገር እውነት ለመሆኑ ቁርአን ላይ ተጽፎ የሚገኙ አንቀጾችን የሴት ልጅ ክብር ዝቅ የሚያደርጉና የሚያዋርዱስ እንዴት ነው የሚታዩት? ይህንን የምንመለከት ይሆናል። ሜቢ ሙስሊሞች ስለገቡ ቀጥታ ወደ እነሱ መሄድ እንችላለን ማለት ነው። አይ ቲንክ የሚገለኝ እስኪ ሴት ስለሆነች ሌዲስ ፈርስት የሚገለኝ አለ። ሰላም ነው፣ እንዴት ነሽ? አለን ደህና ናቸው አለው። እግዚአብሔር ይመስገን። ሙስሊም ነሽ አይደል? አይዋ ኦኬ። ሰምተሻል? ቁርአን ሴቶችን መምታት ይፈቅዳል። ይሄን እንዴት ታየዋለሽ? በእስልምና ሴቶች የተከበሩ ናቸው። ከዛ በፊት ግን አንዳንድ ነገር ማለት እችላለሁ በአስተያየት ማለት ነው። ስለ እስልምና ወደ ክርስትና መምጣት፣ ክርስትና ወደ እስልምና መሄድ እናንተ ተዋሻላችሁ አትዋሹ ማለት እስልምና ይዋሻል ትላላችሁና አብዛኛው ጨዋታ የሚጀምረው ከእናንተ ነው ብዬ ነው ብዙ ጊዜ ማለት ነው። ጨዋታውን የጀመራችሁት እናንተ ናችሁ እህታችን። ነገር ግን እኛ በጠፍ መምጣት ነው በአላህ ላይ አትዋሹ ብለው። ስለዚህ እንኳን ኡስታዞችና እኛ ራሱ አንዋሽ ማለት ነው። በእስልምና ተከልክለናል ማለት ነው። ኦኬ የሚገለኝ ኦኬ እናንተም ተዋሻላችሁ ብለሻል። አንዲት ዋሽተን ክርስቲያንን ሙስሊም እያደረግን ክርስቲያን ሆነ ብለን ወይንም ደግሞ አንድን ክርስቲያን ሙስሊም ነው ብለን መጽሐፍ ቅዱስ አይሜን ቁርአንን እየጠየቅን ይሄው እንዲህ ናቸው ሙስሊም ያልንበት አንድ መረጃ እንጂ አይቆጣጠሯችሁም እናንተ በውሸት ማለት ነው። ግን ቢቀደሪ አልቀደሪ እየተባለ ራሱ መፈመሻ ሆናችሁ እኛ ሙስሊም ነበርን እያሉ አዳምጪ አትጩሂ። እሱ ፕሊስ አዳምጪ። እሱን የራስሽ ኡስታዝ ይሆናል ድራማውን የሰራው እኛ ቤት እኮ አይደለም ያለው እህታችን። የራስሽ ኡስታዝ ይሆናል እኮ የሰራው። ሲጀመር እሱ ሙስሊም ነኝ አላለም። ቤት እናንተው ጋር እሱ ድራማ የተሰራው ካዳ አንደኛ ልጁ ለቀልድ ሊሆን ይችላል ያለው በደንብ አስተዊ ለቀልድ ሊሆን ይችላል። ሁለተኛ ግን እንደው ዓለም ቢባል ደግሞ ድራማም ከሆነ የራሳችሁ ኡስታዝ ነው ድራማውን የሰራው። እኛ ቤት እኮ አይደለም እሱ የተባለው እናንተው ቤት እኮ የተባለው። እኛ ጋር ልሽው ሙስሊም ነኝ ስትይ አጣርተን ነው እንትን የምንለው። ነሽ አይደለሽም ብለን ጠይቀን ነው አካውንትሽን ገብተንም እናያለን፣ ዲስማሽ እንሄዳለን። ስለዚህ እኛ ጋር ክርስቲያንን ሙስሊም ነው ብለን ክርስቲያን አደረግ ነው ዛሬ ክርስትናን ተቀበለ ያልንበት አንድ ካመጣሽ እኔ ቅርታ ጠይቃለሁ፣ እቀጣልሻለሁ እኮ ነገርኩ። እሳቸውን በወዲያ እያወረዷቸው ነው። እናንተ በዚህ እንደዚህ ስትሆኑ ክርስቲያን የሌለ ውሸታም ናቸው። ሙስሊም ነበርን እያሉ በቃ ትጪ። አሁን ቶፒኩ ላይ እንግባና ያልሽ እናንተ ኡስታዞች ልዩነታችን ካልገባሽ ክርስቲያን ነው ብለው ነው ገስታቸው ሊያስቀምጠው ድራማ የሚያሰሩ ገስታቸው ሊያስቀምጠው ክርስቲያን ነው ብለው ነው። ፕሊስ አዳምጪ። ገስታቸው ላይ አስቀምጠው ነው ክርስቲያን ነው እያሉ ከዛ እስልምናን ተቀበለ የሚሉት ወይንም ደግሞ ይኸው ክርስትናን አያውቅም እያሉ የሚሉት። እኛ ጋር መጥቶ እኮ አንድ ሙስሊም ሳያውቅ ቢቀር ወይንም ደግሞ
ክርስቲያን ነበርኩ ቢል አዋርደን እንልከዋለን። ራሱን ኡስታዞቹ አለ የምንናገረው። አንቺ ለምሳሌ ክርስቲያን ነበርኩ ሰልሜ ነው ብትይኝ ጥያቄ ጠይቀሽና ክርስትና ላይ አንቺኑ ነው ማዋረድሽ። እንደዚህ አይነት ነገር የለም ብዬ ኡስታዞቹን አልናገርም። ነገር ግን በደንብ አሰይ። ነገር ግን አንቺ አካውንት ቀይረሽ ሙስሊም ቤት ገብተሽ ኡስታዞቹ ጋር መጽሐፍ ቅዱስ እንዲህ ነው በቃ ሻሃዳ ሊያዝ ስትይ ከሰማንሽ አንቺን ብቻ ሳንሆን የምንሄድብሽ ኡስታዞችሽንም ነው። ተነጋግራችሁ ድራማ ከሰራችሁ ዳሲት ወደ ቶፒኩ ነው መለስና ሴሌ መደብደብ አለባት ብለሽ ታምኛለሽ እኮ። ስለዚህ ዙሮ ግን ተማሪዎችን አስጠንቅቃቸው እዛ አይዋሹ። ያኔ ማንም አይዋሽም እኛ ጋር እታቸው ረካ ሱዱጅ አለ የሚሉ ውሸቶች እናንተ ጋር ናቸው። ስለ ሱዱጅ እሱንም ድራማ የሰራው ኡስታዝሽ ሊሆን ይችላል። አናውቅም እኮ አልኩሽ። እሱንም ያለው ኡስታዝሽ ጋር ነው። እሱ ልጅ እንደዛ ያለው እኔ ጋር አይተሽዋል? ክርስቲያን ቤት አይተሽዋል? ክርስቲያን ካለ ክርስቲያን ነው። አዳምጪ። ያ ክርስቲያን ነኝ ካለ ጥፋቱ እሱ ላይ ይቆማል። አለቀ አልኩሽ እኮ። እኛ ጋር ግን የሚገባልኝ ከሆነ እኛ ጋር የሚመጣ ከሆነ ኃላፊነቱን እንወስዳለን። ክርስቲያን ሙስሊም ሳይሆን ወደ ክርስትና መጣው ብሎ እንደዛ ካለኝ ኃላፊነቱን እንወስዳለን። እዛ ልተነገረው ግን የእናንተ ኡስታዞች ድራማ የሚሰሩት ነው የውሸት ክርስቲያኖች እንዲላሉ ለማለት ሙስሊሙን ራሱን ክርስቲያን ሆኜ ነው ብሎ እንዲጠይቅ ከዛ ይጠይቀውና ይኸው ምንም አያውቅም ክርስቲያኖች እንዲህ ድራማ ይሰራሉ ለማለት የራሳቸው ኡስታዞች ድራማ የሚሰሩት ይሆናል። ታሲት ምክንያቱም እንደዛ የሚሉትን ልጆች እናያቸዋለን። አካውንታቸው ዜሮ ነው፣ ፌክ አካውንት ነው ዘሆል። እኛ ግን እንዴት ነው የምናደርገው? እንዳለ ፎሎ ያደረጉት ማንን ነው፣ ስንት ቪዲዮ ለቀዋል እናሳያለን። እናንተ ጋር ግን በዜሮ አካውንት ይመጡና ወይንም ደግሞ ሃይድ በሆነ አካውንት ነው የሚገቡትና እንደዚህ አይነት ድራማ ሰርተው የሚወጡት። አሁን ወደ ቶፒኩ ተመለሽ። ነገራችን ላይ ፌመስ መሆን ያኔ እውቀትን በቃ ስለዚህ ወደ ቶፒኩ ስንመለስ ሴሌ መደብደብ እንደ ክርስትና አስተምሮ ማንን የመምታት መፍት የለውም። ባልና ሚስት ሊቀጣቀጡ ሊደባደቡ አልተፈቀደላቸውም። በአካል ወንድ ከሴቷ ጠንካራ ነው፣ ሊንከባከባት ሊጠብቃት እንጂ ሊደበድባት አልተፈቀደም። እንደ እስልምና እንደዚህ ታምኛለሽ? ባል ሚስቱን የሚደበድብ ከሆነ ጤናማ አይደለም፣ ስህተት ነው ብለሽ ታምኛለሽ? እና ባሏን አርቃ ልትይዝ ነው እንደሚባል ነው እንጂ ሚስትን አርቆ የሚይዘው አርቆ ማለት ምን? እሷ እንትን እርፍ ነች እንደ እርሻ ላይ ነው የሚታረቀው። እርፍ ምናምን ነገር ታውቂያለሽ? የገጠር ላይ ከሆንሽ እርፍ ምናምን ነው ትታረቃለች። ጋጦ ወጥ ከሆነችማ ትመከራለች፣ ትዘከራለች፣ ከዛ ትመታለች፣ እምቢታለች፣ ትፈታለች። አበቃ። እሷ ሳትሆን የምትይዘው ቤቱን እሱ ነው። ወንድ ልጅ ነው ቤቱን የሚያምረው ማለት ነው። እሷ በሱ ላይ ስልጣን የላትም፣ እሱ ነው እንጂ ያኔ የሚይዛት የሚንከባከባት ማንኛውም ነገር ኃላፊነቱን የሚወስደው እሱ ነው። ከሱ ትእዛዝ ከወጣች ይለምናታል። ማንኛውም ነገር መጀመሪያ አለው ሂደት ማለት ነው። እምቢ ካለች ይገርፋታል። ያንንም እምቢ ካለች ስለ ጋጠወጥ ሴቶች ነው እንጂ የሚያወራው ስለ አደበኛ ሴቶች አይደለም። እሺ የባል ሀቅ በጣም ከባድ ነው። ያናውቃ ባሏን የምትታዘዝ ድነል እስላማን የምታውቅ እዚህ ደረጃ አትደርስም ማለት ነው። ጋጠወጦችንሳ ይመክራል፣ ይገስጻል፣ ምን ይላል? እምቢ ካለ በተወሰነ መልኩ ይገርፋታል። ያኔ ከተስተካከለች፣ ካልተስተካከለች ምንም እንትን የሚለው ነገር የለም፣ ያስወጣታል። ስለዚህ በእስልምና ሴት ልጅ ተከበረች፣ በክርስትናም ደግሞ ከዚህ የተሻለ ነገር የለም። ዱላ ነው አንቺ የሚያስተምረኝ ብለሽ ታምኛለሽ? ዱላ ያስተምረኛል ብለሽ ካልተስተካከልኩኝ አሁን ታመጽኩኝ ማለት ካመጽኩኝ ማለት የሱ ነገር ካልሰማሁኝ እሱ የሚፈልገውን ነገር ካላደረኩኝ እሱ እኔ ጠቅሎንቶኛል ቤቱ አይደለ? የሱ ነገር ካልታዘዝኩኝ እኔ ለሱ ምንድነኝ? እሺ ለምሳሌ እሱ በአንቺ ላይ 2 ማግባት ይችላል አይደለ? 4 ይችላል። ስለዚህ 4 እንዲያገባ መፍቀድ አለብሽ ማለት ነው። በደንብ ነው የምፈቅደው አቅሙ ካለው። አቅሙ ከሌለው ግን አንድም አይፈቀድም እንኳን 4 ነው ማለት ነው። አቅሙ ያው አንቺም ማብላት ማጠጣት ማስተዳደር ነው አይደለ? ማስተዳደር አይደለም። እዛን አርጎ ከያዘኝ 4 ይፈቅድለታል፣ 4 ያገባል። ግን አቅሙ ካልቻለ አንድም አይፈቀድለትም።